ኋላ ቀርነት ነው እና መሰልጠን አለ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። ኢትዮጵያዊነት ላንተ ምንድነው? ተመልከቱ የስውሯ ማርያምን ገዳም ታመረች። ብትመለከቷት ሕፃን ልጅ ከተወለደችበት ቀን ጀምሮ እስከ 4 ዓመቷ ድረስ አንደበቷ ተዘግቷል። መናገር አትችልም። ምክንያት መኪናውን ወሰድክ? አዎ መኪና ወስደናል። ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ቀለል እያደረጋችሁ ላይክ እና ሰብስክራይብ ማድረጋችሁ አትርሱ። ወደ ቪዲዮቹ። እሺ ቤተሰቦች ብዙ ጊዜ በቪዲዮቻችን መጀመሪያ ላይ እጅግ በጣም ደስ የሚሉ ተአምሮችን ይዤላችሁ እመጣለሁ። ታዲያ ዛሬም እጅግ በጣም ድንቅ ተአምር በስውሯ ማርያም ቤተክርስቲያን የተወረገረ ተአምርን ይዤላችሁ መጥቻለሁ። ታዲያ እናንተም ይህን ተአምር ከሰማችሁ በኋላ ለደጅሽ ያብቃኝ ማለታችሁን ትቀጥሉበታላችሁ። ኮሜንት ላይ እየገባችሁ ተስፋ አድርጋለሁ። እስኪ ደግሞ ቪዲዮቹን አይተን እንመለስ። ተመልከቱ የስውሯ ማርያምን ገዳም ታመረች። ብትመለከቷት ሕፃን ልጅ ከተወለደችበት ቀን ጀምሮ እስከ 4 ዓመቷ ድረስ አንደበቷ ተዘግቷል። መናገር አትችልም። እናት ያልሄደችበት ሆስፒታል የለም። ዶክተሮቹም ለዚች እናት ልጇ መዳን እንደማትችል ተስፋ እንደሌላት ይነግሯታል። እናትም እንግዲህ ልጇን ወደ ስውሯ ማርያም ገዳም ይዛ ትመጣለች። የስውሯ ማርያም እምነትንና ጸበልን ታጠጣታለች። እንደምትመለከቱት ከ4 ዓመታት በኋላ ልጇ ለመጀመሪያ ጊዜ ተናግራለች። ልጇም እንግዲህ በአደባባይ ሆና ምስክርነቷን ሰጥታለች። እንደተመለከታችሁት ነው። እንደውም ምስክርነቷን እንደዚህ ብላ ነበር። መድረክ ላይ ስትናገር የነበረው አካም ቡልታኒ ብላ ነበር። ምስክርነቷን ስትናገር የነበረው መናገር አትችልም ተብላ የመጣችው ልጅ መድረክ ላይ እንዲህ ለመናገር በቅታለች። እባካችሁ እናንተም ኮሜንት ላይ ገብታችሁ ለደጅሽ ያብቃኝ ያላችሁ መጻፋችሁን አትርሱ። ወደ ኔክስት ቪዲዮ። ቤተሰቦች ዘሪቱ ከበደ ሰሞኑ እጅግ በጣም ትልቅ ሰጣ ገባ ውስጥ እንደገባችሁ ሁላችሁም ታውቃላችሁ። ተስፋ አድርጋለሁ። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። ዘሪቱ ከበደ ከተለያዩ ወንዶች ጋር ግንኙነት ነበረኝ ብላ በጻፈችው ባዮግራፊያ ተከትሎ ማለት ነው የተለያዩ አስተያየቶች እየተሰጡ ይገኛሉ። ብዙዎች የተለያዩ መላምቶች እየጻፉ ይገኛሉ። ግማሾች ትክክል ነች። እኛ ሀገር ላይ በተለይ እኛ ማህበረሰብ ላይ እንደዚህ አይነት ነገሮች በድፍረት ማውራት አልተለመደም። ነገር ግን ከብዙ ጥናት የመጣ ነው፣ ብዙ ነገር ለማስተማር ተብሎ የተጻፈ ነው ያሉ ሲገኙ፣ ግማሾች ደግሞ በፍጹም እንዴት ልጆች እያሏት እንደዚህ አይነት ነገር ትጽፋለች ያሉ ይገኛሉ። አንዳንዶች ደግሞ ይህ ነገር መጻፏ ትምህርት ከማስተማሩ በላይ ብልግናን የሚያስፋፋ ነው ያሉም ሲገኙ፣ አንዳንዶች ደግሞ ያለፈችበት መንገድ ነው በግልጽ የተናገረችው አይወራ እንጂ እሷ ያደረገችው አንዳንዶች ዘንድ እየተደረገ የሚገኝ ነው ያሉ ይገኛሉ። እንዲሁም ደግሞ ዘሪቱ እንደ ጥሩ ነገር ሳይሆን ብዙ መዘዞችን እንዳስከተለባት ገልጻም ሌሎች ተመሳሳይ ችግር ውስጥ እንዳይገቡ ነው ያስተማረችው ያሉ ይገኛሉ። እንዲሁም ደግሞ ጠበቃ ሰብለ አሰፋም በዚህ ጉዳይ ላይ አስተያየት ሰጥታ ነበር። ታዲያ ጠበቃ ሰብለ አሰፋም ወጣቱ ትውልድ ነገ ከሚገጥመው ችግር እንዴት ማለፍ እንዳለበት የሚገልጽ ባዮግራፊ ነው የጻፈችው። በተለይ ደግሞ ለሴቶች በጣም ጥሩ የሆነ ትምህርት የሚሰጥ ባዮግራፊ ነው የጻፈችው። ነገ ራስን ለመመልከትና ነገ ከሚያጋጥሙ ፈተናዎች ለመጠበቅ እንዴት ከችግሮች ማለፍ እንዳለብን መውደቅ መነሳትን የሚያመላክት በመሆኑ በማንኛውም መንገድ የአውቶግራፊ መጻፉ እጅግ ሊያስደንቃት ይገባል እያለችም ትገኛለች። አንዳንዶች አብዛኛው ኢትዮጵያዊ አሰላሳይ ሳይሆን ዝም ብሎ ግርግር ነው የሚመታው። ስለዚህ እንደዚህ አይነት ነገር መጻፏ ለብዙ ሰው ጠቃሚ ላይሆን ይችላል፣ አጀንዳ የሚያደርግናት ለዛ ነው እያሉ ይገኛሉ። ሌሎች ደግሞ ጥቅሙ እጅግ ያመዝናል እያሉ ይገኛሉ። አንዳንዶች ደግሞ ልጆች እያሏት እንዴት እንደዚህ አይነት ነገር ትጽፋለች እያሉ ይገኛሉ። እናንተ እንግዲህ በዚህ ሐሳብ ላይ ምን ተሰምታችኋል? እስኪ ትክክለኛ ሐሳባችሁን ኮሜንት ላይ አስቀምጡ። የሰማችሁት ነው። በጻፈችው መጽሐፍ ላይ እጅግ በጣም ብዙ ሰዎች ተነጋገሩ ነበር። ግን ብዙ ሰዎች ደግሞ ዘሪቱ ከበደ መጽሐፏ ላይ ይሄን ነገር አልጻፈችውም እያሉ ነበር። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? መጽሐፉን ውስጥ አንብባችሁታል ወይ? የሚሰማችሁን ሐሳብ እናንተም ኮሜንት ላይ አስቀምጡልኝ። ደግሞ ቤተሰቦች እጅግ በጣም ደስ የሚል እውነተኛ ታሪክ ላይ የተመሰረተ ታሪክ እጅግ በጣም ስለመሰጠኝ ለእናንተም ደስ ያሰኛችኋል ብዬ ይዤላችሁ መጥቻለሁ። እስኪ ደግሞ አንድ እጅግ በጣም ደስ የሚል የህይወት ታሪክ አዳምጠን እንመለስ። ወንድም ያለ እንደዚህም አድርጎ አስመርቷል። ለወንድም የሚገባ ክብር። ይህን ቪዲዮ ስትመለከቱ ስንቶቻችሁ ልባችሁ በሐዘን ተነካ? ስንቶቻችሁስ ያለ ወንድም እቅፍ የምትመረቀውን እህት አይታችሁ የወንድምን ፍቅር ልትሰጧት ተመኛችሁ? ይህ ስሜት እኔንም በጥልቅ ስለነካኝ የሚከተለውን በብዕር ያሰፈርኩ። ለእህታችን ሉዓላዊት ቤቲ የወንድምነትን ትርጉም የውስጥ ፍቅሩን ጥልቀት በቃላት ገልጾ መጨረስ አይቻልም። የወንድምን ንጹህ ፍቅር የማይሰስት ከለላነቱንና መከታነቱን ማጣት ምን ያህል ልብ እንደሚሰብር እኔ ሕያው ምስክር ነኝ። የብቸኝነቱ ስሜት ጎልቶ ባዶነትን ያሰፍናል። ያ ሁሉ ሳቅና ጨዋታ፣ መላፋትና መመካከር ትዝታ ብቻ ሆኖ ሲቀር የማይሽር ጠባሳና የማይድል ቁስል ይሆናል። ሕይወትም እንደማይገፋ ተራራ ትከብዳለች።
ነገር ግን ጊዜው ሳይታወቀን ይነጉድና በሆነው ነገር ሁሉ ጥንካሬን ሰንቀን ራሳችንን እናገኛለን። ከዛም በቆምንበት መድረክ ሁሉ የምንወደውን ወንድማችንን ማኩራትን እንጀምራለን። እውነተኛ ደስታው ያለው እዚህ ላይ ነው። ሉዓላዊት አንቺም ዛሬ በዚህ ስፍራ ቆመሻል። ይህ የምረቃሽ ቀን ወንድምሽ በአካል ከጎንሽ ባይኖርም እንኳ ለእርሱ ያለሽን ጥልቅ ፍቅርና ውዴታ የምታይበት እርሱን የምታኮሪበት ልዩ ዕለትሽ ነው። እኔን ጨምሮ ብዙ ወንድሞችሽ የደስታሽ ቀን ደስታችን እንደሆነ ልነግርሽ እፈልጋለሁ። ለዚህ ታላቅ ቀን እንኳን አደረሰሽ፣ እንኳን ደስ አለሽ። ያው ቤተሰቦች ታሪኩን እንደሰማችሁ ስለሆነ እናንተም ትልቅ ትምህርት እንዳገኛችሁበት ተስፋ አድርጋለሁ። ታዲያ እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን እናንተም ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች ሰሞኑን እጅግ በጣም በሚገርም ሁኔታ አርቲስት ሰለሞን ቦጋለ እጅግ በጣም ትልቅ ሰጣ ገባ ውስጥ እንደገባ ሁላችሁም ታውቃላችሁ። ከዚህ በፊት ሊሰሩ የነበሩ ሆስፒታሎች ውስጥ ያስገቡ። ሌላ ደግሞ ቤተሰቦች አርቲስት ሰለሞን ቦጋለ ሰሞኑን እጅግ በጣም ትልቅ ሰጣ ገባ ውስጥ እንደገባ ሁላችሁም ታውቃላችሁ። ሐኪም ቤት ለማሰራት ብር እያሰባሰበ ነበር። ግን አሁን ላይ ታዲያ ሐኪም ቤቱ እየተገባ ሲሞክር ብር እስካሁን አልተነካም፣ ንግድ ባንክ ውስጥ ነው ያለው ብሎ እውነቱን እየተናገረ ነበረ። እንዲሁም ደግሞ ሰለሞን ቦጋለ ታስሯል የተባሉ ብዙ ሰዎች በዚህ በሶሻል ሚዲያ እየተቀባበሉ ነበር መረጃ። እሱም መረጃ ውሸት ነው፣ አልታሰርኩም፣ ለምን ነው የምታሰርበት ብሎ እጅግ በጣም ብዙ የተለያዩ ንግግሮችን ሰለሞን ቦጋለ እየተናገረ ነበር። እስኪ ደግሞ የአርቲስት ሰለሞን ቦጋለ ንግግር ሰምተን እንመለስ። ምክንያቱም መኪናውን ወሰድክ? አዎ መኪና ወስደናል። እንግዲህ ከፊንቴክ ጋር ያው እንደ ተቋም አንድ ተቋም ከዚህ በፊትም እኔ ለመኪና ካምፓኒ ሰርቻለሁ 5 ዓመት። ልክ እንደዛ አንድ ካምፓኒ ነው ተቋም ነው ጠራኝ። እዚህ ካምፓኒ አምባሳደር ትሆንልናል አለኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ 3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ በ950 ሺህ ብር ያስገቡና ቀሪውን 950 ሺህ ብር በ5 ዓመት ውስጥ ያለወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብንም የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ። ተፈራረመን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚህ አሁን የክብር አምባሳደር ስትሆን እና ሐሳቦች ስትሰማ አይ በቃ አሪፍ ሐሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሐሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላም እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስደርስ 2ኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው። እዛ ላይ የተገኘሁት ትልልቅ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው እንትኑ ፊርማውን የሚያደርገው ልክ እዛው ላይ ነው። አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው የገባው። ይከፈልሃል እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ኦፍኮርስ እንደዛ ነው የምትሰማው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወቁበት አለ። ግን መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ኦፍኮርስ ይሰጣል። አንተ አዎ ከስምምነት ውስጥ አለ። አዎ ምክንያቱም በሰራው ልክ ነው። አንተ ነው የምትመርጠው። ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ቅድሚያ የምትሰጠው አለ። ይሄን ነው የማገለግለው አሁንም ቢሆን እስከ መጨረሻው ድረስ። እንግዲህ አንድ ጊዜ ልክ ተነሳ። ከዛ በኋላ ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሐሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪናው? ሄደን አይተን
እዛ በረሃ ድረስ ሄደን የእውነት በቃ በጣም ትልቅ በሽታ ነው እዛ ሙቀት ላይ መገኘት። እዛ ሄዶ አይቶ ከዛ በኋላ ደግሞ እዚህ ደርሷል ሲባል ሞጆ ድረስ ሄደን አይተን ነው እንግዲህ የግድ ነው። ምክንያቱም የእውነት እንግዲህ እንደ ኪነ ጥበብ ሰው ወይ ደግሞ እንደኔ ሙያዬ ትልቁ ነገር ከማህበረሰብ ጋር ነው የምትሰራው፣ ለማህበረሰብ ነው የምታገለግለው። ገብቷል? ማህበረሰብ ከሌለ የምትሰራው ስራ አይደለም። ይሄን ነው ቅድሚያ የምትሰጠው። አሁንም ቢሆን እስከ መጨረሻው ድረስ እንግዲህ እንዳልኩ ተቋም ነው። ይሄን ተቋም አብሬው እስካለው ድረስ ለማህበረሰቡ ያለኝን ቃሉን ጠብቆ እንደሚሰራ እርግጠኛ ነኝ። ይሰራል ብዬ አምናለሁ። ሰማችሁት? እኔ ለአንድ አመት ነው የተዋዋልኩት እያለ ነበር። ታዲያ እናንተስ ቤተሰቦች ሰለሞን ቦጋለም በዚህ ጉዳይ ላይ ተወቅስታላችሁ ወይ? ተጠያቂነትስ ይንተበታል ይላችሁ ታስባላችሁ? እናንተም ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች እጅግ በጣም ደስ በሚል ሁኔታ ባለፈው ሳምንት ላይ ህይወታቸው ያለፈው ሀጂ ሙፍቲ እንድሪስ ሐውልት መስራት ይገባቸዋል፣ ሐውልት ልናቁምላቸው ይገባል እየተባለ ነበር። እናንተስ በዚህ ጉዳይ ላይ ምን ሀሳብና አስተያየት አላችሁ? እስኪ ደግሞ አንድ ቪዲዮ አይተን እንመለስ። ክርስቲያኖች ለአባታችን ሐውልት ብናሰራላቸውስ? ይህን ጽሑፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት። ሐሳባችሁን ኮመንት ላይ ማስፈር እንዳረሱ። በእስልምና በህይወት ላለም ሆነ ለሌለ ሐውልት ማሰራት ሐራም ነው። ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡም። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ሙስሊም መሆናቸውን እናውቃለን። ይሁንና ለሚወዱት ሐውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፎ ለሰጡን ፍቅር ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሐውልት ብናሰራላቸው ምን ይመስላችኋል? ሲል ይጠይቃል። አስባችሁታል? ሐውልቱ መንገድ ዳር ቢሆን ምንም ቢሆን ወደ እሳቸው ሳንዞር እንደማንሄድ በልባችን ሰላምታ በነፍሳችን ፍቅር እየሰጠናቸው እንሄዳለን። ተቀዳሚ ሙፍቲ በሃይማኖትም ባይሆን በፍቅር በእኩል እንዛመዳቸዋለን። ፍቅር ደግሞ ከሁሉም ትበልጣለችና እንዲህ ብናስብል ሲል ቴዎድሮስ ተክለ አረጋይ ይህንን በፌስቡክ ገጽ ላይ አስፍሯል። ያው ቤተሰቦች እንደተመለከታችሁት ነው። እኔ በግሌ ለሀጂ ሙፍቲ እንድሪስ ሐውልት ይገባቸዋል ያስባሉ። ምክንያቱም ሌላው ነገር እንኳን ቢቀር ሃይማኖቶችን አንድ ለማድረግ የሄዱበት መንገድ እጅግ በጣም ደስ ይላል። እጅግ በጣም ደስ የሚል የተከበሩ ሰው ነበሩ። ታዲያ ቤተሰቦች እናንተም የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልንና እኛም እንወያይበት። ሌላ ደግሞ ቤተሰቦች እጅግ በጣም ደስ የሚል ምክሮችን የሚመክሩን አንድ እናት አሉ። በዚህ በሶሻል ሚዲያ ላይ እጅግ በጣም ደስ የሚል ንግግሮች ነው የሚናገሩት። እኔም ለእናንተ ለፋሚሊዎቼ ይጠቅማቸዋል ብዬ ይህን ቪዲዮ ይላችሁ በተቻለው። እስኪ ደግሞ ይህን ቪዲዮ አይተን እንመለስ። የኔ ልጅ አንድ ህይወት ብቻ ነው ያለህ፣ ማለቴ አንድ ብቻ ነው የምትኖረው። ስለዚህም የማትወደውን ኑሮ የመኖር ግዴታ የለብህም። ኑሮህን የመቀየርና የመለወጥ ሙሉ መብት አለህ። ማያስደስት ሰርፋ የመገኘት ግዴታ የለብህም። ሙሉ ለሙሉ የመቀየር መብት አለህ። የማትፈልገው ሁኔታ ውስጥ ራስህን የማቆየት ግዴታ የለብህም። ሰብረ መውጣት ትችላለህ። ዘወትር በማይጠቅምና በማይረባ ጉዳይ ላይ የመጨነቅ ግዴታ የለብህም። መውጣት ትችላለህ። ሁኔታዎችን የመቀየርና የመለወጥ ሙሉ መብትና አቅሙ አለህ። በህይወት ከመኖር በላይ ራስህን ለመቀየርና ለመለወጥ ዋስትና የሚሆን ነገር የለም እና የኔ ልጅ አይዞህ። አዲስ አስተሳሰብን አትፍራ፣ ለውጥን አትሽሽ። ራስህን የማስተካከልና የመቀየር የማሳደግና ብቁ የማድረግ አቅምና ችሎታ እንዳለ እምነት ይኑርህ። ለመለወጥ ተፈለክ ለውጥማ አለ። ተጉዞ የማደርስበት ዘርግተህ የማትይዘው ነገር የለም። ብቻ አንተ ተነስ እንጂ እግዚአብሔር ያግዝሃል። ወደ ህልምህ የሚያደርስህ ፈጣሪህና ከእሱ በታች ባለህ የራስህ እምነት ነው። ተነስ፣ በርታ፣ አይዞህ። መለወጥን ተፈለክ ትለወጣለህ። የሀገሬ ወጣት በጣም እወድሃለሁ። ተባረክልኝ። ደግሞ ቤተሰቦች ቅድም በመረጃችን ላይ እንደነገርኳችሁ ዘሪቱ ገበደ የገባችበት ነገር እጅግ በጣም ሰዎች የተነጋገሩበት ነበር። ታዲያ እጅግ በጣም ሀሳብና አስተያየት እየሰጡ ነበር። እስኪ ደግሞ አንድ ከህግ አንጻር የሚታየው ንግግሮች አሉ። እስኪ ደግሞ ቪዲዮ ሰምተን እንመለስ። ዘሪቱ ከበደ ያለፈ ታሪኳን በመጽሐፍ ማውጣቷን ተከትሎ የበርካቶች መነጋገሪያ ሆናለች። በማህበራዊ ድረገጹ ጠቅላላ በሷን የተሞላው ማለት ይቻላል። አንዳንዶች በታረመ አንደበት ይህንን ነገር ማድረጓን ማውጣቷን በመጽሐፍ አይጠቅምም በሚል የተቹ ሰዎች እንዳሉ አይቻሉ። ይሄ ቪዲዮ እነሱን አይመለከትም። ነገር ግን ያለፈ ታሪኳን ስለተናገረች ሊያነውሯት፣ ሊያራክሷት፣ ሊያዋርዷት የሞከሩ በጣም በርካታ ሰዎች ግን አይቻሉ። በጣም በሚያሳፍር መንገድ ማለት ነው። የሰው ልጆች ክብር የተጠበቀ ነው። በምንም ሁኔታ ውስጥ ይገኝ፣ በኃጢአት ውስጥ፣
በወንጀል ውስጥ በማንኛውም ሁኔታ ውስጥ ይገኝ የሰው ልጅ ክቡር ነው። ስለ አንድ ሰው ገመና ስላወክ ብቻ ያወከው ነገር እውነት ስለሆነ ብቻ እንደፈለክ መናገር ትችላለህ ማለት አይደለም። በእርግጥ በዚህ ዘመን ብዙ ሰዎች ክብራቸውን ያጡበት የተዋረዱበት በጣም በርካታ ምሳሌዎች ማንሳት እንችላለን። ይሄ በርካቶች ስለተነጋገሩበት ነው እዚህ ላይ ማውራት ያስፈልጋል እና ሁነኛ አጋጣሚ ነው ስለ ትችት ባህላችን ለማውራት ብዬ ስላሰብኩ ነው። በወንጀል ሕጋችን አንድ ነገር ስም ማጥፋት የሚባለው ሐሰት ሲሆን አይደለም፣ እውነትም ቢሆን የተናገርክበት መንገድና ዓላማ ነው ስም ማጥፋት የሚያደርገውም የማያደርገው። ስለዚህ አይደለም ስለ አንድ ሰው ያለፈ ታሪክ ይቀርና አሁን ስለሆነው ነገር እንኳን አንስተህ ሌላን ሰው ማዋረድ፣ ማንቋሸሽ፣ ማነወር አይቻልም። ስለ መካሰስ ወይም ስለ ህግ መጣስ ስለ ወንጀል መሆን አለመሆን አይደለም ማወራው፣ ስለ ጠቅላላ ማህበረሰባዊ እሴቶቻችን ነው ያወራለው። አንድ ሰው የሆነች ጉድፍ ሲገኝበት ልክ ራሳችንን እንደ ነጭ ወተት ቆጥረን ምንም ጉድፍ እንደሌለበት ወደፊትም ምንም አይነት ስተት እንደማይሰራ ንጹህ ሰው ራሳችንን ቆጥረን ስተት የተገኘበት ሰው ላይ ስንረባረው የዛን ሰው ቅስም ለመስበር የምንሄድበት ርቀት በጣም ነው የሚያሳዝነው። በእርግጥ ያልተገባ መንገድ የሚሄዱ ለትውልዱ አራያ መሆን የማይችሉ ሰዎችን ከስተታቸው ለመመለስ በታረመ አንደበት የሚደረግ ትችት ተገቢና ትክክል ነው። ግን ለተራ የዕለት ፍጆታችን የወሬ የቧልት ፍጆታችን የወሬ ሱሳችን ወይም ይሄ በማህበራዊ ድረገጽ የለመድነውን አይነት ተራ ቧልትና ንግግር አድርጎ ለማለፍ ሲባል የአንድን ሰው ክብር በዚህ ልክ ማዋረድ ለፍጹም ተገቢ አይደለም። እሷ ይሄንን ነገር ስትጽፈው ካለፈ ህይወቷ ሰዎች እንዲማሩ አስባል። ይህንን ማድረጓ ትክክልም ይሁን አይሆንም ግን መልሶ የእሷ ማነወሪያ የሚሆንበት ምንም ምክንያት አይታይም። እስኪ የትኛው ሰው ነው ያለ ስህተት ያለ ጉድፍ ከትላንት ዛሬ የደረሰው ነገንስ የሚሻገረው? በተለይ እንዲህ አይነቱ ነገር በማህበራዊ ድረገጽ በሚፈጸምበት ጊዜ ነገሩ ከባድ ነው። በተለይ በኮምፒውተር አዋጃችን እንዲህ አይነት ነገር የበለጠ ያስቀጣል። ጠያቂ የለም እንጂ ሟችስ ኖሮ ነው። በእርግጥ አንዳንድ ሰዎች ሴፍ ሄቨን ውስጥ ሆነው ማንም ስለማይደርስባቸው ማንም ስለማይጠይቃቸው የፈለጉትን ያሻቸውን እንደሚናገሩ ይታወቃል። ግን ይሄ ጉዳዩ የመካሰስ ጉዳይ አይደለም። እንዴት ነው አንድን ስህተት የምናርመው? እንዴት ነው እርስ በርሳችን የምንተያየው እንደ ማህበረሰብ? እንደሰማችሁት ነው። ማንም ሰው የማንንም ሰው መብት መንካት የለበትም ብሎ እጅግ በጣም ደስ ስለሚሉታ እኚህ ጠበቃ እየተናገሩ ነበር። ታዲያ ቤተሰቦች እናንተስ ዘሪቱ የጻፈችው መጽሐፍ አንብባችሁታል? መጽሐፉ ላይ እንደዛ ተብሎ ተጽፎ ነበር ወይ? እናንተ የምታውቁትን ነገር ካለ ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ሰመረ ባሪያን ሁላችሁ ትወዱታላችሁ ተስፋ አድርጋለሁ። እጅግ በጣም ብዙ አሳፋሪ እንዲሁም ደግሞ አስነዋሪ ድርጊት የሚያደርጉ ሰዎችን አስተያየት እየሰጠባቸው ትክክለኛ ንግግሮችን ይናገርበታል። እስኪ ደግሞ ሰመረ ባሪያው ለዛሬ እጅግ በጣም ደስ የሚሉ ንግግሮችን የተናገረ ነበር። ለዛሬ ይዤላችሁ የወጣሁት ቪዲዮ አይተን እንመለስ። 100 ብር ስጠኝ እስቲ። አባት አይደል አሁን አባት ልትሆን አይደል? ገንዘብ ብዙ እንዲመጣልህ በቃ እቺን ብር እንዳትነካት ይዛት ሄድ ወደ ኤሮፕ፣ እሺ፣ ወደ እንግሊዝ ይዞት ሄድ። ዋሌት ውስጥ ቁጭ አድርግ። እሺ፣ አሁን ይሄ እዛ እናንተ ሀገር ሄዶ እንደማይጠቅም አውቃለሁ። ቁጭ አድርግ። እሺ፣ የሚቀጥሉ ከጥቂት አመታቶች በኋላ ጊዮን መተህ ትመሰክራለህ። አሜን። የፋይናንሻል በረከት ወደ አንተ መጥቷል። አሜን። በነገራችን ላይ እነዚህ ቪዲዮዎች ስሰራ ብዙ ሰዎች ኮሜንት የሚሰጠኝ ሰው አለ። የሰው ሃይማኖት ላይ እንደዚህ ነው። እኔ እንደ ሃይማኖት አልቆጥረው። ክርስቲያንም አውቃለሁ፣ ቤዚካሊ በማወቅ ደረጃ የተረፈውን ሃይማኖቶች በሙሉ አውቃለሁ። የሃይማኖትን መስመርም አውቃለሁ። በሃይማኖትና በማጭበርበር ማለት ትልቅ መስመር ያለ ይመስለኛል። በዛ ሴንስ እንድትወስዱ ትፈልጋለሁ። ደግመዋለሁ። አሁንም ቢሆን ይሄን ጉዳይ አሁን አንቺ የሰራችው አይነት መተት የለም። በነገራችን ኖሮ አያውቅም። መጽሐፍ ቅዱሳዊም አይደለም ምንም አይደለም። ኖሮ አያውቅም።
ቢካዝ በየትኛውም ቻፕተር ላይ እንደዚህ ገንዘብ ላይ ተመተተ ምናምን ይባል መተት ላይ ወይ ከጥንቆላ እኮ አይተናነስም ሲጀምር ምን ማለት ነው ይሄን ብር እንዳለቀው በየትክበት ቦታ በረከት ያመጣል ማለት እሱ ነው ጠንቋይ ቤት ምስተጅ እንደዛ እኮ ነው የሚባለው እንትን እንዳታወልቀው መፋቂያው እንዳጥለው ምናምን እንዳታረገው ነው እኮ እምነት እኮ እንደዚህ የሚታይ ነገር እኮ አይደለም በብር ላይ የሚሰራ ነገር አይደለም ሲጀመር የፈጣሪም ስራ ያንቺን 100 ብርና 100 ዶላር መባረክም አይደለም የነፍስ ስራ ሌላ ታሪክ እኮ ነው ወረቀት ላይ ፎከስ ዴት ሰው ያደርጋል ይሄ ፎቶ ላይ የምታዩት ግን ዋናው ኮንሰርን ነው የሰዎችን ምን ያህል በተለይ ስለዚህ ጉዳይ ማታውቁ ሰዎች ብታውቁት ደስ ይለኛል ይሄ ሁሉ ሰው የባንክ አካውንት መሬት ላይ ቡኩን የደረደረው የሆነ ነገር ተደርጎ የሆነ ሚራክል ወርዶ ሲወጡ ሁሉም አካውንታቸው ውስጥ ገንዘብ ገብቶ ይጠብቃቸዋል የባንክ ቡኩ ነው አሁን የሚባረከው እግዚአብሔር በሚመለከበት ቤተ መቅደስ ውስጥ የኮመርሻል ባንክና የአቢሲኒያ ባንክና የአዋሽ ባንክና የኦሮሚያ ኢንተርናሽናል ባንክና ወዘተ ቡኮች እግዚአብሔር ወርዶ ሲባረካቸው ቡኮች እንደባረክ ይሄ ነው ስራው በማለት በዚህ ደረጃ ነው እግዚአብሔር የሚታየው እኛም አማኝ እኮ ነን ምን ነው ሞራላችንን ብትጠብቁልን ብዙ ሰው እኮ እግዚአብሔር ያውቃል ዝቅስ ማድረግ አይሆንም የገባችሁት ሰዎች አትሰሩም ስራ አካውንት ውስጥ እንዲገባ አንተ የኔ ልታስመትት ቆመ እኮ አየር ላይ ስራ ሰርቶ እኮ እዛ ነፍ ገንዘብ በሰራው አካውንት ውስጥ ጢሪው የሚልለት ሰው አለ እኮ ጢሪው ፍለጋ አንተ ቆመ ትጠብቃለህ ከሰማይ ጢሪው ምን ጉድ ናችሁ እንደው ምን ይላሉ እንደው ይሴትየዋ ግን ይለያል ሌሎች ቪዲዮዎችን ማውጣ ፈልጌ ነበር ግን ተናለም ኤኒዌይስ ኮንቴንቱ ነው የኔ ኮንሰርን ትውልድን ምን ይጠቅመዋል ነው ኮንቴንቱ የኔ ኮንሰርን እንደዚህ አይነት ቅዠታዊ ነገር ትውልድን ምን ይጠቅመዋል ምን ነው የዛሬ 10 ዓመት እንደዚህ አይነት ነገር አይደፈርም ነበር ምን ነው የዛሬ 20 ዓመት እንደዚህ አይነት ቡኬን አንጣ ፋይናንስን እንትን ላርግልህ ሚራክል ኤቲኤም 100 ሺህ ብር ይዘናና ኤቲኤም ሚራክል ይሰጣል የፈለከው አካውንት ሄደ ታወጣለህ ኖሮ አቅም በምድር ታሪክ አንድ ኤቲኤም ይዘህ ዓለም እየዞርክ ስታወጣ ውሃውን ወደ ደም ልቀይርልህ ምናምን ቀየር ከኔ ህይወት ጋር ነው ያያዘው ለምን ከፈለክ ወደ አደንጓሬ አትቀይረው ያገባኛል ይሄ ምን የሚሉት ያንተን በቃ አዋቂ ነው የሚለውን ጠንቋይም እንደዛ ነው የሚያደርግ የመጀመሪያ ሰውን ጆካ ይሰራና ስምንትና ነው እህትንታለች ወይ ተንታ ትባላለች ማለት ሲል ይሄ ሰው ያቃሉ ትላለህ ከዛ ትመቻቻ የዛሬ 20 እና 10 ዓመት ያልነበረ እምነት ዛሬ ከመጣ ሃይማኖት ነካ ለምትሉ ሰዎች ማለት ነው አሁን አዲስ ፋሽን እንደዚህ አፕዴትድ ሆኖ ፎርሙን አይቀይርም በነገራችን ሌላ ቅርጽ ያለው እምነት ከሆነ ስማችሁን ተናገሩ እናውራ ምን ይላሉ እንደው ሳይፈራ ነው ለሁሉም ሰዎች ትክክለኛው ነገር ቀጥ ለቀጥ የሚናገሩ ታዲያ እናንተስ በዚህ ጉዳይ ላይ ሐሳባችሁን አስቀምጡልን ሰመረ ባዳውኔ በግሌ እጅግ በጣም ደስ የሚለኝ የሚመቸኝ የሶሻል ሚዲያ ባለሙያ ነው እናንተስ ምን አይነት ሐሳብ አላችሁ ሐሳባችሁን ንገሩ ደግሞ አሁን ይዤላችሁ የመጣው ደግሞ ቪዲዮ ምንድነው ቤተሰቦች ለኦርቶዶክሳውያን የሚሆን ቪዲዮ ነው በእንተ እግዝእትነ ማርያምና እግዚኦ መሐረነ ክርስቶስ ለምንድነው የምንለው ታዲያ ትርጉሙን ታውቁታላችሁ እጅግ በጣም ደስ በሚል ሁኔታ አንድ ወንድማችን እጅግ በጣም ደስ የሚል ትንታኔ የተነተነ ትርጉሙን እየተናገረ ነበር እስኪ ደግሞ የዚህ ወንድማችንን ቪዲዮ ሰምተን እንመለስ እግዚኦ መሐረነ ክርስቶስና በእንተ ማርያም መሐረነ ክርስቶስ ለምን እንላለን ይሄ አስተማሪ ቪዲዮ ብዙ ሰዎች ጋር እንዲደርስ በተቻላችሁ መጠን 10 ጊዜ ሼር ኮፒ ሊንክ አድርጉት በቤተክርስቲያናችን ስርዓት ሁሉ ጊዜ ካህኑ እግዚአብሔር ከታሰራችሁበት የኃጢአት እስራት ይፍታችሁ ሲሉ 12 ጊዜ እግዚኦ መሐረነ ክርስቶስና 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ያስብሉናል ካህናትና ምእመናንም ይህንን በጣቶቻቸው እየቆጠሩ 12 ጊዜ ይላሉ እግዚኦ መሐረነ ክርስቶስ ማለት አቤቱ ክርስቶስ ሆይ ማረን ማለት ሲሆን በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ደግሞ ስለእመቤታችን ማርያም ብለ ክርስቶስ ሆይ ማረን ማለት ነው 12 ጊዜ እግዚኦ መሐረነ ክርስቶስ መባሉ ለቀኑ 12 ሰዓት 12 ጊዜ ደግሞ በእንተ እግዝእትነ ማርያም መሐረነ ክርስቶስ መባሉ ደግሞ ለሌሊቱ 12 ሰዓት ነው አጠቃላይ ስንደምረው 24 ሰዓት ይሆናል ይህም በየሰዓቱ ለሰራነው ኃጢአት ይቅርታና ምህረትን እንድናገኝ 24 ጊዜ እግዚኦ መሐረነ ክርስቶስና በእንተ እግዝእትነ ማርያም መሐረነ ክርስቶስ እንላለን ማለት ነው 12 ጊዜ የሆነበት ምክንያት አንደኛው በስመ ሥላሴ ስም ነው አብ ወልድ መንፈስ ቅዱስን ስንቆጥር 12 ይሆናል ሁለተኛው በእንተ እግዝእትነ ማርያም ብለን ደግሞ 12 ጊዜ ማለታችን በእመቤታችን ስም ነው ይሄም ቅድስት ድንግል ማርያም የሚለውን ስንቆጥረው 12 ይሆናል ማለት ነው አቆጣጠሩም ደግሞ በአውራጣታችን ከዚህ ይጀምራል ይሄም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መውረዱን ከድንግል መወለዱን በዚህ ምድር መመላለሱን እኛን ተሰቅሎ ማዳኑን የምናስብበት ሚስጥር ነው ሁለተኛው ወደ ላይ ነው የሚሆነው እግዚኦ መሐረነ ክርስቶስ ስንል ወደ ላይ ይሆናል ይሄም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ማረጉን ወደ ሰማይ መውጣቱን እንመሰክራለን ማለት ነው ሶስተኛው ቀለበት ጣታችን ላይ ያርፋል
ይህም እንደዚህ ወደታችን እንቆጥራለን ማለት ነው። ይህም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዕለተ ምጽአት እንደሚመጣ ሊፈርድ እንደሚመጣ እየተናገርን ነው። መጨረሻው ደግሞ በማርያም ጣታችን ወደ ላይ እግዚኦ መሐረነ ክርስቶስ እንላለን። ይህም ደግሞ ክርስቶስ ለፍርድ ከመጣ በኋላ አብሮን ይዞን ወደ ሰማያት እንደሚወጣ ይዞን ወደ ሰማያት እንደሚሄድ እንናገራለን ማለት ነው። በእንተ እግዝእትነ ማርያም ስንል ደግሞ ምን ጀመረው ከዚህ ጣታችን ነው ወደ ላይ ሁሉም ወደ ላይ ነው የሚሄደው ማለት ነው። ከትንሿ ጣታችን ከታች ወደ ላይ ይጀምራል። እንደዚሁም ደግሞ በመጠቆሚያ ጣታችን ደግሞ ከታች ወደ ላይ ይጠናቀቃል ማለት ነው። ይህም እመቤታችን ቅድስት ድንግል ማርያም ከትህትና ወደ ልዕልና ማደጓን የምንመሰክርበት ታላቅ ሚስጥር ነው። ስለዚህ በቤተክርስቲያናችን ያለ ምክንያት የምናደርጋቸው ምንም አይነት ሚስጥራት እንደሌሉ ማሳያ ነው ማለት ነው። ቤተሰቦች የቪኤስቲቪ ጋዜጠኛ ሉላ ገዙ እጅግ በጣም ደስ የሚል ቪዲዮ በዚህ በሶሻል ሚዲያ ተቆርጦ ተለቆ እጅግ በጣም ደስ ብዙ ሰዎችን ሲያዝናና የነበረ ቪዲዮ ነበር። እስኪ ደግሞ የሉላን ቪዲዮ አይተን እንመለስ። ባለቤትህ ቁመቷ ስንት ነው ብለን ሳምራይት ምናልባት 2 ሜትር ከዛ አልጣለ እንዴ? አይ ሉላ ገዙ ይሄን አልሰማሽ ብልቅ ያለ እኔ ስንት ሜትር መስልሻለሁ? እንጃ ከ9 ሜትር ከ9 ትኝ 2 ሜትር አንቺ ሆነሽ 2 ሜትር ከዛ ምናልባት የኔ ተሳስቻለሁ ተለክቻለሁ። ባለቤትህ ብዙ ጊዜ ራሴን አመመኝ ነው ወይስ ሆዴን አመመኝ ወይ ቆረጠኝ የምትለው ብለን ነበር። ጥርሴ ቸንቶ ቪዲዮ ቤተሰቦች እነዚህን ይመስሉ ነበር። በቀጣይ አሪፍ አነጋጋሪ እንደነሞ ትምህርት አዘል ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ